What's up guys? ዛሬ የቻሌንጁ ሶስተኛ ቀን ላይ እንገኛለን። ምንም እየቀረስኩ ነው። ፕሊዝ ዛሬ ሶስተኛ ሰውን ወተን እንፈልጋለን ማለት ነው። ሁለቱ እንግዶች ወንድሜ ምን ነው ችግር አለብህ እንዴ? ስራ የለም እንዴ? ሁለቱ ተጋባዦቻችን ወይ ደግሞ ባለድሎች ማለት ነው በጣም ጸደይ ነበሩ እና አሪፍ ስቶሪ ነበራቸው፣ ሰምተናቸዋል። ግን ሚስተር ሰም ተረጋጋ። ዛሬ ሶስተኛ ሰው ፈልገን በስ ሰው ችግር አለብን። What's up guys? ዛሬ ሶስተኛ ቀን ቻሌንጁ ደርሰናል ማለት ነው። ዛሬ ሶስተኛ ሰው የሚጋበዝ ማለት ነው እንፈልጋለን። Let's go. እንዴት ነሽ? እንደምን አለ? አማን ነው? ሁሉ ሰላም አሎ። እንዴት ነሽ? የ30 ቀን ቻሌንጅን ሰምቻለና መቼ ነው እኔን ማንም መጋበዝ ፈልገና ብታስጨርሰኝ ምን አለበት? ቪዲዮ ገና ከመጀመራችን ማለት ነው ታገኛለህ ሰው እንቅ ሶስተኛ ሰው እየፈለግን ነበር። ዛሬ አንተን እንጋብዛለን። ደስ ይለኛል። ይመቻል? ስራ የለብህም? ፍሪ ነኝ ዛሬ። አይ ሶስተኛ ሰዋችን እሱ ነው የተሳን እንቀሳቀስ ጸልይ ነው ይወጣል። ምንድነው የምሰራው? አሁን ላይ የምሰራው ኔትወርከር ነኝ። ወደ ቲክቶክ አለሙ መውጣት ፈልጌ አሁን ብዙ ስራዎች ላይ ጋፕ እየፈጠርኩኝ። ኔትወርከር ማለት ኔትወርክ ማርኬቲንግ ኔትወርክ ማርኬቲንግ የመጀመሪያ ሰው ማለት ነው። ኔትወርክ ማርኬቲንግ የሚሰሩ ሰዎች ማለት ነው በምን ነው የምትለዩዋቸው መሰሏችሁ? ሰላም ሲሏችሁ ኢነርጂያቸው ማለት ነው ኢነርጂያቸው ማለት ንቅ ነው የሚያደርጓቸው። ሰው አሁን ወደ ቲክቶክ እየመጣ ወደ ቲክቶክ አለም ጀምራል። እየሰራ ነው ኮንተንት? ጀምሬያለሁኝ እና ቻሌንጅም ላይ ነኝ። እዚሁ አጋጣሚ ቻሌንጅ ማለት ዶክተር ነው የፎሎ ቻሌንጅ ሰጥቶኛልና 14000 ከገባው አይፎን እንደሚገዛልኝ ቃል ገብቶልኛል። እሺ ቻሌንጁ እዛው ላይ ቆሟል። ገና ምንም እየተንቀሳቀሰ አይደለም። 6000 ምናምን ይቀራል። ኦኬ ስንት ፎሎወር ከጨመርክ ብሎ 10000 ፎሎወር ከጨመርክ አሁን ስንት ላይ ነው ያለው? 7000 ምናምን። ስንት ይቀራል? 6500 ነው። በቃ እናስገባዋለን፣ ተማሙተን እናስገባዋለን። ምንም እንዳታስብ። ፋሚሊዎች ብዙናችሁ የሰን ፋሚሊዎች እናያቸዋለን። ዛሬ ፋን ቻሌንጅ ዛሬ ምሳ እየበላን እንጫወታለን ማለት እንጠይቀዋለን በደንብ ማለት ስለመጣበት ስቶሪ። የቲክቶክ ስም ምንድነው? ታዴ ላይፍ ኤክስፒሪየንስ ስለ ላይፍ ኤክስፒሪየንስ እንጠይቀዋለን። ቆንጆ ምሳ እንጋብዘዋለን። ዛሬ አብረን ነው የምንውለው ማለት ነው። What's up guys? ዛሬ ሶስተኛ ቀናችን እንገኛለን። የቻሌንጁ ሶስተኛ ቀን ማለት ነው። ነሐሴ 4 ነው ግን አንድ ቀን ዘለናል። ያው እሑድ ስለሆነ ነው። ዛሬ ሶስተኛ እድለኛ የምሳ ተጋባዥ ጋር ነው የምንገኘው ማለት ነው። የሚገርም ስቶሪ ነው የምንነግራችሁ። የ30 ቀን ሙሉ ቻሌንጅ ያዘጋጀልን ደግሞ ባምዳስ ሲኒማ ሬስቶራንት ነው ማለት ነው። እንዴት ነው ብራስ? ሰናማን ነው አዳላዝ ገናኘንበት መንገድ ማለት ቪዲዮ ላይ ታይታላችሁ። ካንተ በጣም የገረመኝ ነገር ማለት ነው 7ኛ ክፍል ካቆምኩ በኋላ ክላስ አልተማርክም። እሱን ትነግረናለህ በደንብ አድርገህ ማለት ነው። አዲስ አበባ መቼ እንደመጣ እንዴት እንደመጣና ምን ስራ እንደጀመርክ እስካሁን ድረስም ምን ስራ ሲሰራ እንደነበር ከዛ ደግሞ እንዴት እንደተገናኘን ከኔ ጋርም ማለት ነው። ኦኬ እሺ እኔ ታዴ የምባለው ታደለ አገኘው እባላለሁ። ቲክቶክ አካውንቴ ታዴ ላይፍ ኤክስፒሪየንስ ይባላል። 2013 አካባቢ ነው ወደዚህ የመጣሁት። እሺ እና ያኔ ልጅ ነበርኩኝ። ታክል ብዙ አላውቅም። 7ኛ ክፍል ጨርሼ ጓደኞቼ ወደ 8ኛ ክፍል ሲገቡ ነው እኔ ወደዚህ የመጣሁትና ኦኬ እሺ እንደመጣሁ የሚቀበለኝን ሰውም አልነበረም። ላይክ ብዙ ስትራግሎችን አልፌ 1000 ብር እንጀራ ቤት ነበር የተቀጠርኩት። ተሸከምክ እንጀራ ነበር ያን ፎሪ እና እስኪ አንገቱ ወፍራም የተሸከመበት እና ፉሪ ነበር የገባሁትኝና በ1000 ብር ገባሁኝ። አልቻልኩም፣ በጣም ደከመኝ። ይሁን እንጀራ ቤት ገብቼ ያስቦኩኛል። ላይክ ትወጣለህ ብዙ ነገር ነው ያለውና አልቻልኩም። ከዛ ወጣሁኝና ሀና ማርያም 1200 ብር ሲሉ ድጋሚ ገባሁኝ እንጀራ ቤት። የ200 ብር ልዩነት ማለት ነው። ታሳብ ገባሁኝ። እዛም ብዙ አልተመቸኝም። ተመሳሳይ ሆነ። ወጣሁኝ። ደላላ ቤት ሄድ ስራጥቼ ማለት ነው። ደላላ ቤት ሲሄድ ባርማን ትችላለህ ነው የሚሉኝ። እኔ ደግሞ አልችልም። ባርማን ምንድነው? ድራፍት መቅዳት ማለት ነው ሆቴል ላይ። እሺ እና ብዙ ቦታ ጠየቁኝ። ላይክ አልችልም ስላቸው መጨረሻ ላይ የመጣልኝ ነገር ቢኖር ምንድነው ይሄን ባርማን ለመልመድ ሆቴል ውስጥ የተገኘውን ስራ መስራት አለብኝ። ኦኬ እሺ። ከዛ ሆቴል ውስጥ ገባሁኝ።
ጥብስ አዘዋሪ ከስጋ ቤት ኪችን ከኪችን ከስተመር ጋር ማለት ነው። እዛው ውስጥ ግን ውስጥ ላይ ማለት ነው። እና ሮብና ዓርብ ፍሪ ነኝ። የትም ቦታ መሄድ እችላለሁ። እኔ ግን የትም አልሄድም። ባር ውስጥ እገባለሁ፣ ድራፍት እቀዳለታለሁ፣ ብርጭቆ አጥብለታለሁ ምናምን በቃ ድራፍት መቅዳት ለመልመድ ማለት ነው። እና እንደዛ እየሆንኩኝ 2 ወር ምናምን ሳይሞላኝ ለመድኩ። ከዛ ውስጥ ለመድ በሶስተኛው ተሳካሽ እና ከትንሽ ወራቶች በኋላ ያ ባርማን ሲወጣ ከዛው ነው ያስገቡኝ። ባርማን የቀጠሩኝ ሰዎቹ ማለት ነው። እንደዛ ሰራሁኝ፣ ረጅም ዓመት ባርማን ሰራሁኝ። ላይክ እንደዛ እየሰራሁኝ ቆይቼ ነው አሁን ደግሞ ወደ ኔትወርኪንግ ዓለሙ የተቀላቀልኩት ማለት ነው። ኔትወርክ ማርኬቲንግም ትሰራለህ? ኔትወርክ ማርኬቲንግም እሰራለሁ። እሺ። እና አሁን መጨረሻ ላይ ደግሞ ወደ ቲክቶክ ዓለም ለመምጣት እያፈገፈኩ ነው። ኦኬ ናይስ፣ በጣም አሪፍ። የቲክቶክ አሁን ቲክቶክ ላይ ተፍተፍ እያለ ነው እና ዶክተር ነው ቻሌንጅ ሰጥቷል አይደል? ዶክተር ነው ቻሌንጅ ሰጥቷል። ስንት ፎሎወር ካስገባ ነው? 4000 ነበርኩኝ በዛ ሰዓት። 10000 ጨምርበትና እና አይፎን እገዛላለሁ ነው ያለኝ። አይፎን ምንድን ነው ያለ? አይፎን 15 አይፎን 50 ፕሮ ማክስ ማለት ነው እገዛላለሁ ብለት። አሁን 7000 ምናምን ነው የሚገኘው። ሜሽን ስለማድረገው ስሙን እየገባችሁ ፎሎ እንድታደርጉት። ምን ያክል ዓመት ሰርተሃል ሆቴል ውስጥ? ከ4 ዓመት ምናምን። ከ4 ዓመት በላይ። እሺ። አሁን ሆቴል ውስጥ በጣም አስቸጋሪ ሁለት ነገሮች ትነግረኛለህ። ደስ የሚሉ ገጠመኞች ደግሞ ሁለት ትነግረኛለህ። ካስቸጋሪውን ጀምርና ሆቴል ውስጥ ስትሰራ በጣም አስቸጋሪ ነገር ምንድን ነው? ሆቴል ማለት ግን ምን አይነት ሆቴል ነው? ላይክ ግሮሰሪ ነው በቃ። ግሮሰሪ ኦኬ። እሺ። ባርና ሬስቶራንት ነው፣ ሙሉ ነገር አለ። እና እንደ ባርማን በጣም አስቸጋሪ ነው ብዬ የማስበው ነገር ከአስተናጋጆች ጋር ትጣላለህ፣ በጣም ትጋጫለህ። ኦኬ። ትደባደባላችሁ ነው ወይስ ነው? ታክል ሳይሆን በአንዳንድ ቦኑ ምናምን ትጋጫለህ። የሆነ አስገብቻለሁ አላስገባውም እንደዛ አይነት ነገር። የቃላት ጦርነት ነው ማለት ነው። ሜቢ የደረሰበት ካለ ይነግረኛል። የቃላት ጦርነት። እሺ። ሁለተኛው ይጎልብሃል። ኦኬ። ከዛ ጋር የተያያዘ ነው ግን በስመ አብ ትከስራላችሁ ማለት ነው። ትከስራለህ። ከደሞዝ ሊቆረጥ ይችላል። ስትከስር ይቆረጥብሃል። አሪፍ የሚባሉ ገጠመኞች እስካሁን ገጠመኝ ላይ ከዛ ውጭም ሊሆን ይችላል፣ ከሆቴል ውስጥ ውጭም ሊሆን ይችላል። የገጠመኝ አሪፍ ገጠመኝ እሱ ምንድነው? ኔትወርኪንጉን ስሰራ ነው የሆነ ሰዓት ላይ አካውንቴ ላይ ምንም ብር አልነበረም። በስመ አብ። እሺ። እና የነበረኝ 10 ብር ብቻ ነው አካውንቴ ላይ ሪል ነው ማርያምን። እና እንዳልሄድበት እስከ መገናኛ 10 ብር ነበር በዛ ሰዓት ትራንስፖርት። እሺ። እና እንዳልሄድባት ስመለስ ይደክመኛል፣ መመለሻ የለኝም። ኦኬ። ስትሄድ አሪፍ ኤነርጂ ስላለ በግንኙነት ትችላለህ፣ ስትመለስ ግን ስለሚደክም። እሺ። እና ብቸኛ ምርጫ የነበረው በሌሊት ተነስቶ በቃ በጠዋት ትሄዳለህ ፀሐይ ሳይወጣ፣ ከዛ ስመለስ በዛች ብር መመለስ። ከየት ወዴት ነው እንደዛ የምትመላለስ? ከ22 ወዴት? ጎሮ። እስማም ከ22 ጎሮ በእግርህ? ከ22 ጎሮ አስባችኋል? በጣም ሩቅ እኮ ነው። ግን ከስራ ስትሰራ ማለት ነው 7 ክፍል ማቋረጥና ከዛ በላይ ትምህርት አለመማር ተጽዕኖ አላሳደረብህም? ይሄን ታክል በጣም ያየውን አሳድሮብኛል ብዬ አላምንም። ምክንያቱም በይቻ ጭርሜ ብዙ ነገሮችን አይቻለሁ፣ ብዙ ነገሮችን ተቀጥቻለሁ፣ ብዙ ነገሮችንም አሳልፌያለሁኝና ይሄን ታክል በጣም ቻሌንጅ ያደረገኝ ነገር የለም እውነት ለመናገር። ነገር ግን ብማር እንደማንኛውም ሰው ደስ ይለኛል። ላይክ ግን አሁን ላይ የሆነ የምትማርበትና የምትሰራበት ሰዓት የለህም። ወይ ትሰራበታለህ ወይ ትማርበታለህ። በቃ አለ። ኦኬ። ሁለቱም የሚሆን ጊዜ የለም። ሁለቱም የሚሆን ጊዜ የለም። አሁን በኔ ፖዚሽን ላይ ልማር ብል አልችልም፣ ባለኝ አቅም ማለት ነው። ቻሌንጁን አሸንፈህ 50 ፕሮ ማክስ ቢሰጥህ ካገኘህ በኋላ ምንድነው የምታደርገው? ምን አይነት ቪዲዮዎች ነው የምትሰራበት? ምን አይነት ሀሳቦች ነው ለሰዎች ሼር የምታደርገው? ይሄ ሪል የሆነ ሰዎች ላይ የሆነ ነገር ሊያስተምር ይችላል ብዬ የማስባቸውን ነገሮች በድራማቲክ ኮንቴንት መልኩ ለኦዲየንስ ማቅረብ ፈልጋለሁ። በድራማቲክ ኮንቴንት ነው ግን አስተማሪ የሆነ ማለት ነው። ላይ ቀልድ ብቻ ሳይሆን እነሱ ሊያስተምሩ የሚችል ነገሮች ማለት ነው። የሆነ ሰው ነገር ሊያገኝበት የሚችል ነገሮች። ኦኬ። አሁን ደግሞ እኔ ከባድ ጥያቄ ነው የምጠይቀው። ሀገርን ምን ያክል ትወዳለህ? ምንድን ነው የሚባለው? ብቻ ብዙ ነገሮች። እሺ። ሀገርን ትወዳለህ? ያ። እሺ። ሀገር የምትወድ ከሆነ ኢትዮጵያ የሚለው ቃል ስንት ፊደል ነው ያለው? ኦ ማይ ጋድ። 5 ሰከንድ ልስጥ። እሺ። 1 2 3 4 5 5 ነው ያለው። ኢትዮጵያ የሚለው 5 ነው ያለው። እስኪ ኢትዮጵያ 5 ሰከንድ ተሰጥቻለሁ። በ5 ሰከንድ ላይ አባት ጎሮ ብቻ ነው የምትለው። ምግባችን መጣ። እንግዲህ ጾም ስለሆነ ምንም ማድረግ አንችልም።
ከየትኛው ትጀምራለህ? እስማ ወልዶ ቅዱስ ገዚያ እኔ በጣም ነው እንትን ያልኩት። ዋችን መጣሽ። በጣም አሪፍ ድቁና አይለማ ድቁና የለኝም ወንድሜ። እኔ ግራ ገባኝ ከየት እንደምጀምር ማለት ነው። ፊቴ ላይ ያለው ቃሪያ ነው እንዴ? ቃሪያ ነው ያለው። እንግዲህ ብዙ አመት ሆቴል ሰርተሃል። አሁን እንዴት አገኘው ምግቡ? የባምዳስ ሬስቶራንት የጾም ምግብ ነው። ጾም ስለሆነ ማለት ነው። እንዴት አገኘው? ከመቶ ስንት ሰጠዋል? 110 ከመቶ 110 በጣም ነው የሚመቸው። የሆነ ቀን ገብቻ አውቃለሁ እዚህ ቦታ እና በልቼ ግን አላውቅም። የምር ነው ገብቻ አውቃለሁ ብለህ ግን አታውቅም? ማርያም ነው። እና ምግቡ በጣም ነው የሚመቸው። አቀራረቡ፣ ሰርቪሳቸው ምናምን ሁሉ ነገር አሪፍ ነው። ቴስቱ ምናምን ጸዴ ነው። አይ ብራዘር፣ በነገራችን ላይ ባምዳስ እዚህ ሬስቶራንት ማለት ነው ያኔ ምሳ እንድጋብዛችሁ የምትፈልጉ ሰዎች፣ ቻሌንጅ መቀላቀል የምትፈልጉ ሰዎች ማለት ነው ኮመንት ላይ ባምዳስ ብላችሁ ጻፉ። ባምዳስ ብላችሁ ማለት ነው። ምክንያቱም ይሄ የመሰለ ምግብ ሳትቀምሱት እንዳትሞቱ፣ ሳትቀምሱት ማለት ነው። የጾም ምግብ ነው። ሲፈሰክ ደግሞ ማለት ነው ከ15 ቀን በኋላ ደግሞ ማለት ነው ሌላ ታሪክ። በቃ የጾም ምግባቸው በጣም ነው የሚመቸኝ። እሱ 4 አመት ሰርቷል እንግዲህ ሆቴል ላይ ማለት ነው። እሱ የመሰከረለት ማለት ነው። ያኛውም ተቀምሷል። አላስችል ብሎኝ እኮ እየቀመሱት ቻሌንጅ መቀላቀል የምትፈልጉ ሰዎች ማለት ነው እንዲጋብዛችሁ የምትፈልጉ ይሄን የመሰለ ምሳ ማለት ነው ኮመንት ላይ ባምዳስ ብላችሁ ጻፉልኝ። አንደኛ፣ ሁለተኛ ደግሞ ባምዳስ መታችሁ ምግቡ ቀምሳችሁ አስተያየት ያላችሁ ሰዎች ማለት ነው ኮመንት ላይ ጻፉልኝ። ሁለቱንም ማለት ነው። ምክንያቱም ይሄን የመሰለ ምግብ ዝም ብዬ አልጋብዛችሁም። መታችሁ የምታውቁ ምግቡን የቀመሳችሁ እዚህ ተጠቅማችሁ የምታውቁ ምንም ነገር ሊሆን ይችላል ስለ ባምዳስ ሲኒማ ማለት ነው ያላችሁን አስተያየቱን ኮመንት ላይ ማለት ነው። ምክንያቱም ሁሉም እንግዶች አሪፍ ናቸው እያለም አንድም ይሄ ነገር ምናምን አላለም። ስለዚህ እኔ ብቻ ነው የተመቸኝ፣ እነሱ ብቻ ነው የተመቻቸው። ከዚህ በፊት ተጠቅማችሁ የምታውቁ ሰዎችም ኮመንት ላይ ስለ ባምዳስ ሲኒማ ውስጥ ስላሉ ሰርቪሶች ማለት ነው ኮመንት ላይ ጻፉልኝ። ይመቻችሁ። እኔ መጻፍ እችላለሁ ግን ቀምሼዋለሁ። መጻፍ ቀምሶታል። ታገኘኛለህ። ዛሬ ስለቀምሶ ይጽፋለሁ ኮመንት ላይ የሁለተኛው ማለት ነው። ሁለተኛ አይቻልም። ለመጋበዝ ከሆነ አይመችም። ድጋሜ እድል ካገኘ ግን ሌላ ነገር እንትን አደርጋለሁ። ችግር የለም። እኔ እንደ ድሮ እኮ እንትን አይደለም። አሁን ወንድም ቦክራጁ ምናምን እኩል ከአንተ ጋር ተሻምቼ ማለት ነው እንብላ ያልኩበት ጊዜ እንኳን በጣም ትንሽ ነው። ላጎርስ ለአንተ ይሄን ለአንተ ባጎርስ በጣም ጥሩ ነው። ያስኪ ታባቱ ብራዘር ባምዳስ ስትመጡ ማለት ነው ጥርግ አድርጋችሁ ነው የምትሆኑት። ምንም የሚቀር ነገር የለም። ቦታ ይዝም በነገራችን ላይ ቦታ ይዝም እየጣፈጠ ነው የሚለው 27 ሰው ቀርቶናል ወይም 27 ቀን ቀርቶናል ማለት ነው። ሁለተኛ እድል ሊኖረው እንዴ ከጻፈ አይቻልም። ሌላውስ የሶስተኛ ቀን ቻሌንጃችን የምሳ ግብዣ ይህን ይመስላል። ሙሉ ስፖንሰር የሆነ ደግሞ ባምዳስ ሲኒማ ሬስቶራንት ነው ማለት ነው። እዚህ መታችሁ የምታጡት ነገር የለም። እናንተ ኑና አይታችሁ ታምናላችሁ። ከዛ ከፈለጋችሁ ግን እዚህ መታችሁ የምታጡት ምንም ነገር የለም። ፓርኪንግ አሳያችሁ እስኪ ፓርኪንጉን። ፋፋሽ ብለን እየወጣ ነው። ባምዳስ ሲኒማ ወይም ባምዳስ ሬስቶራንት ይህን ይመስላል። ይህን የመሰለ እንትን ያላቸው ባምዳስ የእናንተን ቤት ነው። መታችሁ ጎራ እያላችሁ እንድትዝናኑ
እንድትበሉ እንድትጠጡ ፈታ እንድትሉበት ሪኮመንድ አደርጋችኋለሁ። እቺ ጸድ የሆነች ፀሐይ በስማ እንደዚህ ዘጭ ካልና ይቀርችን የመሰለች ፀሐይ ታስፈልገናለች። በነገራችን ላይ ፊቴ ከተቀየረባችሁ የባንዳስ ምግብ ነው። ሲገባ እንደዚህ አይደለም የገባው ሲወጣ እንደዚህ ፋ ብሎ ደብቀው ነው። አረ ጉድ ብራዘር አገናለሁ። ስለዚህ ነገር ድጋሚ አገኛለሁ ብራዘር። እንገናኛለን ብራዘር። አይ